بسم الله الحمد لله رب العالمين ولا عاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له ولي الصالحين ورب الطيبين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا ما بعد الله سبحانه وتعالى فقال يا بكورس ملك المصلح رسالة የተሰጠን ሰዓት በተቻለ መጠን መሰረት አድርገን ለመክፋትና ለመጨረስ እንሞክራለን ኢንሻአላህ ታላ ዛሬ መጀመሪያ ቅራአት ወይም ፕሮግራም ከመሆኑ አንፃር በኪታቡ የተወሰነ መግቢያ እንዲሁም ደግሞ ሼኹ ያስቀመጡት ሙቀዲማ አለ መግቢያ እሱ ላይ የምናየው ከዛ በኋላ የሚሆነው ፈጠን እያልን ምንሄድባቸው ሁኔታዎች ከነገ ጀምሮ እናደርጋለን ማለት ነው። ዛሬ እንደ መግቢያ የተወሰነ ነገር ማንሳት ጭብጦችን ማስጨበጥ ስለሚያስፈልግ የተወሰኑ ነገራቶችን ዛሬ እንነካካለን። በመጀመሪያ ደረጃ ያው በዚህ አጀንዳ በዚህ መስአላ ዙሪያ መነጋገሩና ዑለማዎችን በዚህ ጉዳይ መጻፋቸው አንገብጋቢ ጉዳይ ነው ባለንበት ሰዓት። በተለይ እነዚህ የአክፍሮት አይላት በየቦታው በስተዋሉ ብዙ ሙስሊም የሆኑ አካላቶችን እስከ ማክፈር የደረሱበት ሁኔታ አለ። የተለያዩ ጀምዕያቶች ማህበራቶችን አቋቁመው እንቅስቃሴ እያደረጉ ነው ያሉት የአክፍሮት አይላት። እንደዚሁም ደግሞ ዱዓቶችንም ጭምር በራሳቸው አሰልጥነው አዘጋጅተው የሙስሊም ልጆችን ሙስሊሞችን ከእስልምናቸው ለማውጣት በተለያዩ ረገድ እንቅስቃሴ እያደረጉ ነው። ሀገራቸውን ለቀው ቤተሰቦቻቸውን ልጆቻቸውን ለቀው የሚመጡም አሉ። ይሄንን ዓላማ ይሄንን አጀንዳ ለማሳካት ከባባድ የሆኑ በጀቶችን መድበው ሰዎችን በቁሳዊ ጉዳይ ከትክክለኛው የእስልምና ጎዳና ለማውጣት የሚሞክሩባቸው ሁኔታዎች አሉ። ይሄ ለሀገራችን ትልቅ ተጨባጭ ማንም የማይስተው ሁሉም የሚያውቀው ሁኔታ ነው። ሰበካቸው ምናልባት ሙስሊሙ ራሱ እንደዛ ይሰብካል ማለት ይከብዳል። ባጢል ይዘው ነጋ ጠባ ትልቅ ዋጋ ይከፍላሉ እዛው ታዲያ ሰዎች ማለት። ከዚህ አንፃር በዚህ አጀንዳ በዚህ ላሲያማ በዒሳ ዙሪያ የተፈጠሩ ጅምሮችን ከነሳራዎችን በኩል ጅምር ተፈጥሯል፣ ከአይሁዶችን በኩል ጅምር ተፈጥሯል። በዒሳ ዙሪያ አይሁዶችን ትክክለኛ እምነት እንዳላቸው በሱ ላይ ነሳራዎችን እንደዚሁ ማለት ትክክለኛ እምነት የሚያራምዱ ሙስሊሞች ናቸው። ስለዚህ ይህንን ነገር በደንብ ለሰዎች ማስረዳት ማስገንዘብ ለሙስሊሞች ብቻ ሳይሆን ከእስልምና ውጭ ላሉ አካላቶችን ዒሳ ማለት እንደዚህ ነው። ዒሳ ማለት በእስልምና የተሰጠው ቦታ ይሄ ነው። እንደ አይሁዶችን ድንበር አናልፍበትም። ያኒ ማነው ድንበር ዝቅ አድርገን የዝሙት ልጅ ነው አንልም። እንደዚሁም ደግሞ እንደ ነሳራዎችንም ድንበርን ከፍ አድርገን ያኒ ጌታ ነው ወይ ጌታ ልጅ ነው ወይ የአምላክ ሶስተኛ ነው ብለን አንልም። እሱ አብዱ ወረሱሉ የአላህ ባሪያና መልእክተኛ ነው ብለን እንመሰክራለን ብለን ይሄንን ወሰጥያ የሆነችውን መንገድ በዒሳ ዙሪያ ማስረዳት ማስተማር አስፈላጊ። በአሁኑ ሰዓት ያሉ በዓለማችን የሚፈጠሩ ከባባድ የሆኑ የኩፍር መንገዶች የማክፈር አይሎች እየሄዱበት ያሉ ሰዎችን ከእስልምና ለማውጣት የሚሆን ወደ እስልምና ሰዎች እንዳይመጡ ትልቁ መሳላና አጀንዳ ይሄ ጉዳይ ኢየሱስ ጌታ ነው የሚለው ንግግራቸው ማለት ነው። ይሄ ነገር በጣም ከባድ የሆነ ስለሆነ በዚህ ዙሪያ ዑለማዎች ከዚህም በፊት ጽፈዋል። ከአገራችን ዑለማዎች ቦታ ከምንሰጣቸው ከታላላቅ መሻይኾቻችን ብለናቸው ብለን ከምንቆጥራቸው እየተጠቀምንባቸው ካሉት መሻይኾች ውስጥ አንዱ የሆኑት ሼኽ ሁሴን መሐመድ ሐፊዘሁላህ ተዓላ በዚህ መሳላ ዙሪያ ያው ይሄንን ሪሳላ አዘጋጅተውልናል። እዚህ ላይ ልብ የምንለው ነገር ብዙ ጊዜ የጥፋቱ ቡድን ኸዋኑ ሊሆን ይችላል። ሌላ እንጃ እናንተ ሁል ጊዜ በውስጥ መስመር ብቻ ውስጥ ላይ ባለ ችግር ብቻ ተጠምዳችሁ ሰዎች እኮ እየከፈሩ የሚከፈሩ ሰዎችን ያያችሁ አይደለም። ውስጥ ላይ ገብታችሁ ተብሊግ ኢኽዋን ሱፊ አህባሽ ሙበይር ሐዳኒ እያላችሁ በዚህ ጊዜያችሁን ታጠፋላችሁ። ያደራችሁ ሰዎች ገጠሩ ውስጥ እየገቡ
ሙስሊሙን ከአፍሮታይ እየታደጉ ነው ያሉት በሚልሱ ጊዜ ሲያጠረሹ ሰማና አይደል ዑለማው ሱና ያኒ መሄድ ያለባቸው መንገድ ያጣሉ ሲሄዱ በራሳቸው አይደለም ሎጂክ እና መሳሰሉ መንገድ ተከትለው ሳይሆን ሸሪዓው ያስቀመጠው መንገድ አለ ለሁሉም ቦታ ሰጥቷል ሸሪዓው በውስጥ መስመር ላይ የሚመጣ ጥፋቶችንም ያርማሉ ይረባረባሉ ቅድሚያ ሊሰጠው የሚገባ አጀንዳዎችን ቅድሚያ ይሰጣሉ عند اهل السنه والجماعه ካላቸው ቀዋዒዶቻቸው ግጋቶች ውስጥ አንዱ ምንድነው በድዑ ቢልአውለውያት ቅድሚያ የሚሰጣቸው ነገር መጀመር የሚለው ራሱ አንድ ቃዒዳ ስምና ያስቀመጠው ነገር አንድ ሰው የተውሂድን ጉዳይ ትቶ ስለ ሰላት ቢያወራ አንድ ሰው የተውሂድን ጉዳይ ትቶ ስለ አኽላቅ ትኩረት ሰጥቶ ቢያወራ ቃዒዳ ጥሷል ትክክለኛው መስለምና መስመር ለቋል በዳዕዋው ነገር መከተል ያለበትም ማለት አንደኛ ዑለማው ሱና በኢሳ ዙሪያ በሰፊው አብራርቷል ገልጿል እንዳገራችን ለማሳያ ያክል ያው እንሽት የጻፉትን ማየት እንችላለን ምናልባት ወደ ውስጥ ስንገባ ያደረጉት ባሕስ ቀላል ባሕስ አይደለም ዒልም የሆነ ለየትኛው ሙስሊም አጥጋቢ ሆነ የትኛው ደግሞ ካፊር ቢሰማና ቢያደምጠው በሱ ላይ ተጽዕኖ ሊፈጥርበት የሚችል አላህ ሲሻ ያኒ ቢተውፊቅላህ ሊመራበት የሚችል ካልሆነም ደግሞ ሁጃ ሊቆምበት የሚችል መልእክትን ያስተላልፉበት ዑለማዎቻችን እንደዚህ ናቸው መሻይኾቹ እንደዚህ ናቸው የሆነ ለመርህ ግብር ብለው የሚሰሩት ነገር የለም ዛሬ ሆነ ሰው ዳዕዋለኩለትና ይኸው ሰልሟል ብሎ ቶፕ ቪው ሳይድ ቪው ቦተም ቪው ፎቶግራፍ እያነሱ ይሄን ያክል አስለመና እያሉ ያወራ አይደለም ስራ ይሰራል ማስተማር ያለባቸው መንገድ በአግባቡ ይሄዳል ስለዚህ በዚህ በኢሳ ዙሪያ ዝም አላለ በአፍሮ ታይላንድ ዙሪያ ዝም አላለ ያጥማቸው ሲታገሉ ነበር ማለት ይሄን ኪታብ አንድ ምስክራችን ነው ዑለማ ሱና አህሱነት ወልጀማዓ ባገራችን በመድራችን በሐበሻ ምድር ላይ ይሄንን ያክል ትኩረት የሚሰጡ ዑለማዎች አሉ ማለት ነው ሌላኛው ምናልባት ዛሬ እንዴ ያከፈራቸው ያሉ ሙስሊሞች የነይኹዋን ዘላልነት ሊሆን ይችላል ኢኽዋኖች በአግባቡ አቂዳን ባለማስተማራቸው የተነሳ ትክክለኛው የሰሃቦችን መናሐጅ ደብቀው በአግባቡ ሰዎችን በዛ ላይ ባለማነጻቸው ምክንያት ሊሆን ይችላል በተጨባጭም እሱ ነው በትክክለኛው የሰለፎች ጎዳና የታነጹ ሰዎች አይደለም ይሄ ደካማ ጴንጤ ያኒ ሊያፈረቀርቀው ይቅርና የጥፋት ቡድን እንኳን በእስልምና ውስጥ ያሉ ያኒ ባላ ነው ጠማማ ቡድኖችን እንኳን ለይቶ ያውቃቸው ይረዳል እንደውም አነስተኛ የሚባለው ማለት ነው ሚናል ሱና የሆነ በእውቀቱ ትንሽ የሚባለው እንኳን የተወሰነ ግንዛቤ ነው ዛሬ በጴንጤዎች ተወረረ በካፊሮች በነሳራም ተወረና እየሰበቡ ሙስሊሙን እያከፈሩብን ነው ምንለው የኛ የራሳችን የተርቢያ ብልሽት ጥሩ ተርቢያ ቢኖረን አይደለም ሙስሊም ወደዛ ላይ ካፊር ወደዚህ ይመጣል ማለት ነው ተርቢያው ለአቂዳው ላይ በመንሃጅ በተውሂድ ዙሪያ ጠንካራው እንቅስቃሴ ቢደረግ የሚፈረፈሩ ሙስሊሞች አይገኙም ስለዚህ እንደኛ ጉድለት አለ ኢኽዋን ምሰራን ስራ ከሰራች በኋላ ሰዎች ሲከፍሩ መልሶ ያደርጋል የሱና ሰዎችን ይተቻል መታወቅ ያለበት እሱ እኮ የሱና ሰዎችማ ሰዎችን በአግባቡ እያስተማሩ ትክክለኛው ግንዛቤ እንዲይዙ ጥረት እያደረጉ ነው ያሉት ማለት ነው ስለዚህ ሰዎችን ውስጥ ከገቡ በኋላ ጥሩ ተርቢያ ካላደረጋቸው ምናልባት ዝም ብሎ ለስም አስገባው ሊባል ይችላል በኋላ ሊወጡ ይችላሉ ማለት ነው የገባው ውስጥ ያለው ራሱ በደንብ በጥሩ ተርቢያ ማድረግ አንገብጋቢ ነው ውጭ ያለው ከማምጣት በፊት ማለት ውስጥ ያለው በጥሩ ተርቢያ ሳናደርገው በዘይትና በዱቄት ያኒ ሰበካ የሚሄድ ሙስሊም ካለ የኛ ተርቢያ ነው ሊፈተሽ የሚገባው ሙስሊሙን ንጹህ የሆነ ዲን ያስተማርና አይደለም ማለት ነው ዲን እስላም ያወቀ ሰው በፍጹም በየትኛው መንገድ በየትኛው ኢሳ ከሌላ ሃይማኖት ጋር ነጻጽሮ ዲን እስላም ለቆ ለሌላ ከዚህ አንፃር ከፍተቱ ተርቢያቸው ላይ ያለ ማለት ነው አልሱነት ወጀማ ውስጥ ያለው ላይ በደንብ ይሰራል በሙስሊሙ ማህበረሰብ ብዙ ነገር ያደርጋሉ ከዛ አልፎ ደግሞ ውጭም ላሉ ለተፈተኑ አካላቶች ደግሞ ያስተምራሉ ወይ መራሉ ወይ በእነሱ ላይ ሁጃ ይቆማባቸዋል ይሄ ልብ የምንለው
ወይም ደግሞ ልናስተውለው የሚገባ ጉዳይ ነው። ኪታቡን ብቻ ማየት ሳይሆን ለካ የሱና ዑለማዎች የሱና መሻይኾች በአፍሮታ የለ ምንም ቦታ የላቸው እነሱ ውስጥ ላይ ዝም ብሎ ከመጨው ውጪ የሚከፍራ ሙስሊም ማህበረሰብ አያሳስባቸው ለሚላታን ይሄ በቂ ተጨባጭ ሆነ ማሳያ ነው ማለት ነው። ናም ይሄንን ያክል ካነሳን ወደ ኪታቡ ስንመጣ تعظيم الإسلام لعيسى عليه السلام وأسباب الابتداء عن دين الإسلام من رسالته الشيخ تعظيم ما لاقو عليكو وين تلك بوتا مسطتو ما كبرو يسلمنا مالك وين يسلمنا تلك بوتا አክብሮትን መስጠቱ ለማ لعيسى عليه السلام عيسى ለሚባለው የአላህ ባሪያና ነብይ ለሆነው ማለት ለሱ እስልምና የሰጠው ትልቅ ቦታ ለሱ እስልምና የሰጠው ከማን አንፃር ድንበር ያለፈ ቦታ ሰጥቶት አይደለም ከአይሁዶችና ከነሳራዎቹ አንፃር ማለት እንደ አይሁዶችም ወደ ታች ወርዶ የዝሙት ልጅ ነው ብለው ሊገሉት እንደሞከሩትም እንደ አይነት አቋም የላቸው እስልምና በዛ መልክ ዒሳን አላስተናገደው እንደዚሁም ደግሞ እንደ ነሳራዎችም ደግሞ የማይገባው ደረጃ የአምላክነትና የጌትነትን ደረጃ አልሰጡትም ማለት ነው። ስለዚህ ዒሳን በሚመለከት እስልምና ዒሳን አይተችም አያነውርም። አንዳንድ ሰዎች የእኛን ነብይ ከሰደባችሁማ የእናንተን ሰድባለሁ ብሎ የሚሳደብ ሊኖር ይችላል። ኢየሱስ ፍራን የሚለውን ነገር ላናጸድቅ እንችላለን፣ ግን እነሱ የሚፈልጉበት ምን እንደሆነ ይታወቃል ማለት ነው። ዒሳ ነብይ ነው። በል ከኡሉል ዐዝም የቆራጥነት ባለቤት ከሚባሉት ከአምስቱ አንቢያዎች ሩሱሎች ውስጥ የሚመደብ ነው። ከሩሱሎች ውስጥ ትልቅ ደረጃ ያላቸው በዋነኝነት አምስቱ ናቸው። ነብዩና ሰለላሁ ዐለይሂ ወሰለም የኛ ነብያችን የሆኑት ሙሐመድ ኢብኑ አብዱላህ በማለት ምናቃቸው የዚህቹማ መደምደሚያ የሆኑት የአንቢያዎቹ መደምደሚያ እሳቸው አሽራፍ ናቸው ከፍጥረታት ሁሉ እንደምንለው። ከዛም ያኒ አባታቸው ኢብራሂም ይከተላል በሁለተኛ ደረጃ። በሶስተኛ ደረጃ ነብዩላህ ሙሳ ይከተላል። በአራተኛ ደረጃ ያው ነብዩላህ ዒሳና ነብዩላህ ኑህ ይከተላሉ ማለት ነው። ሁለቱን ማበላለጥ ትንሽ ይከብዳል ይላሉ 4 እና 5 ደረጃ ለመስጠት። ለዛ ሲባል ሁለቱን በአራተኛ ደረጃ አስቀምጧቸዋል። ስለዚህ እነዚህ አምስቱ አሁን የጠቀስኳቸው በዚህ ውስጥ ከአምስቱ ውስጥ ኡሉል ዐዝም የቆራጥነት ባለቤት ተብሎ ከሚጠሩት ውስጥ ዒሳ አንዱ ነው ማለት ነው። ዒሳ አንዱ ነው። ስለዚህ ዒሳ ሙስሊሞች እሱ ሊተቹትና ሊያነውሩት ይቅርና በል እንደውም ካሉት ሩሱሎች አላህ ከላካቸው ሩሱሎች ውስጥ ከነቢያችን ሰለላሁ ዐለይሂ ወሰለም እንደዚሁም ከኢብራሂም ከሙሳ ዐለይሂ ሰላቱ ወሰላም ከነሱ በኋላ ደረጃ አለው ብለው ከሌሎቹ አስበልጠው የሚያስቀምጡት ነብዩላህ ዒሳ ማለት ነው። በዒሳ ዙሪያ 5 አቋሞች አሉ። ከነዛ 5 አቋሞቹ ትክክለኛው አቋም አንደኛው አቋም ሙስሊሞች የያዙት ወሰጥያ የሆነ መንገድ ነው። ወሰጥያ መንገድ ማለት የዓድል መንገድ የፍትህ መንገድ ነው። ድንበር እንዳለፉትም ድንበር አይታለፍበትም። ያን ከፍ አድርጎ ጫፍ እንደሰቀሉት ማለት ነው። ከሪሳላ ከኑቡዋ ደረጃ ውጭ አውጥተው ከፍ አድርጎ የአምላክነት የጌትነት ደረጃ እንደሰጡ አይሰጡም ሙስሊሞች። እንደዚሁም ደግሞ ዝቅ አድርገው ክብሩ ዝቅ እንዳደረጉት እንዳይሁዶችም የዝሙት ልጅ ብለው በዛ ልክ አያነውሩትም ማለት ነው። አይሁዶቹ ድንበርን ዝቅ አድርጓል በዒሳ ዙሪያ። ዒሳን ምንድነው የሚሉት? የዝሙት ልጅ ነው የሚሉት። ይህ አንደኛው ቀውም ባጢል የሆነ ቀውም ወይም ደግሞ ባጢል የሆነ መውቂፍ። ሁለተኛው ደግሞ ነሳራዎች ራሳቸው 3 ቦታ ይከፈላሉ። ነሳራዎች ራሱ ያዕቆብያ፣ መልካንያ፣ ንስጥርያ ብለው ይከፍሏቸዋል ዑለማዎቹ። ያዕቆብያ የሚባል የነሳራ ክፍል ዒሳን የአላህ ልጅ ነው ብለው የሚሉ ናቸው። አላህ ሱብሓነሁ ወተዓላ ልጅ ይዟል ብለው በዚህ ልክ የሚሞግቱ ናቸው። አላህ የተብቃቃ ነው ከየትኛውም ነገር ልጅንም ከመያዝ ሳሒባ ሚስትንም ከመያዝ የተብቃቃ ነው። ከማል ሐያት ሙሉ ለሆነ ህይወቱ ሲባል ነው። ምንም አይነት አላህ ከባሮቹ ይፈልግ አይደለም። በእሱ የተብቃቃ ነው። ባሮች ወደ አላህ ፈላጊዎች ናቸው።
ያዕቆብያ የሚባሉ የነሳራ ክፍል ይህንን ነው የሚሉት። ዒሳ የፈጣሪ ልጅ የአላህ ልጅ ነው ብለው ይላሉ። አላህ ከዚህ የጠራ እሱ ላይ ከሚቀጥፉት ነገር ማለት ነው። ሁለተኛው መልካንያ የሚባሉት ናቸው። መልካንያ የሚባሉ የነሳራ ክፍል ደግሞ ናም ዒሳ ራሱ አላህ ነው የሚሉ ናቸው። ዒሳ ራሱ አላህ ነው ብለው የሚናገሩ ናቸው። አላህ ከዚህ የጠራ ነው ቢከማል ሐያቲ ሙሉ ሙልኩ ቁድራ ለውለመና አላህ ከዚህ የጠራ ነው ይቅፈት ነው። ሶስተኛው ንስጥርያ የሚባሉት ናቸው። ንስጥርያ የሚባሉ የነሳራ ክፍል ዒሳን ሶስተኛው ጌታ ነው ብለው የሚሉ ናቸው። ፈጣሪ ሶስት ናቸው፣ ከሶስቱ አንደኛው እሱ ነው ብለው የሚሉ ናቸው። ሶስተኛው ብለው የሚያወሩት ማለት ነው። እነዚህ ጠቅልለን የነሳራዎችን የድንበር ማለት መንገድ ሶስቱን ጨምረን የአይሁዶችን አንዱን ጨምረን አራት ብልሽ የሆኑ አቋሞች ወይም ደግሞ እምነቶች በዒሳ ዙሪያ ያሉ ማለት ነው። ይህንን ሁሉ ገስጾ ስለምና ይህንን ሁሉ አውግዞ ትክክለኛው ዒሳ መልካንያም እንዳሉት ንስጥርያ ያዕቆብያ የአይሁዶችም እንዳሉት ሳይሆን ዒሳ ማለት አብዱላህ ወረሱሉ የአላህ ባሪያና የአላህ መልእክተኛ ነው። ድንበር እንዳለፉትም ድንበር ሳት ድንበርን ዝቅ እንዳደረጉ ድንበርን ዝቅ ሳደር በዚህ መልክ ፍርድ ይሰጣል ማለት ነው። ስለዚህ እዚህ ላይ እስልምና ዒሳን ማላቁ ሲባል ለዒሳ ትልቅ ክብር ቦታ የሚሰጥ ዲን ነው ብሎ ሲወራ በልኩና በሚገባ ቦታ አላህ Subhanahu Wa Ta'ala የሰጠው ደረጃ ነው እንጂ የማይገባው ደረጃ ከመስጠት አንፃር አይደለም ማለት ነው። تعظيم الإسلام لعيسى عليه السلام እስልምና ዒሳ ማክበሩ ትልቅ ቦታ መስጠቱ ትልቅ ክብር መስጠቱ واسباب ሰበቦች ምክንያቶች አልኢብቲዳኢ የመመለሱ ሰበቦች መመለስ ማለት ማፈግፈግ ይሉታል። አልኢብቲዳእ ከምን ማፈግፈግ ሰዎች ዓሊም ኢስላም ከእስልምና ሃይማኖት ሰዎች ማፈግፈጋቸው አስባቦቹ ምንድናቸው? ሰዎች ከእስልምና እንዲወጡ የሚያደርጋቸው ከእስልምና ወደ ኋላ ኢብቲዳእ ውስጥ እንዲገቡ ወደ ማፈግፈግ እንዲያፈገፍጉ የሚያደርጋቸው ነገር ሰበቦቹ ምንድናቸው የሚሉትን ይይዛል። አንዱ ይሄ ምክንያት ስለሆነ ቀደም ያነሳነው አራቱ በዒሳ ላይ የተያዙ እምነቶች ሚን አስባብ ኢብቲዳእ አንድ ሚን እስላም ናቸው። ማለት ከዛ ውስጥ የሚመደብ ሰዎች ከእስልምና ሃይማኖት ወደኋላ እንዲያፈገፍጉና ዲነት እስላምን እንዳይቀበሉ በል የገባም አካል ደግሞ መልሶ እንዲወጣ ከሚሆኑ አስባቦች ውስጥ አንዱ የዒሳ ላይ ያላቸው እምነት ዒሳን አምላክ ብሎ የወሰዱበት እምነት ወይ ደግሞ ሌሎችን ደግሞ ድንበር ዝቅ አድርገው ደግሞ እንዳይሉቹ የወረደን እምነት በመያዛቸው ምክንያት ይሄኛውም ሌላ ሰበብ ነው ማለት ነው። ናም ሰዎች ከዲን እስላም ኢብቲዳእ የሚያደርጉበት ወደኋላ የሚያፈገፍጉባቸው ሰበቦች ብዙ ናቸው። እነዛን ጭምር የሚዳስስ ኪታብ ወይ ሪሳላ ይላሉ ከተባለ ቦታ ላይ ዶክተር ያው ዶክተራ ያላቸው ናቸው። ንሽህ በዕልም الشرع ሸሪዓዊ በሆነ እውቀት ጃሚዓዎች ላይ ገብተው ከታላላቅ ዑለማዎች ዒልምን የቀሰሙ ናቸው። በዋነኝነት እንደነ ሼኽ ረቢዕ 10 ዓመት ድፍን 10 ዓመት ሼኽ ረቢዕ ላይ እንደተማሩ ይነሳል። እንደነ ሼኽ መሐመድ ኢብን አደም መሐመድ አሊ አደም በሚባሉትም የወሎ ሼኽ የነበሩ ትልቅ የነበሩ ዓሊም ናቸው። መምለካ ላይ ዒልምን ይሰጡ የነበሩ ብዙ ሙአለፋቶችን ያዘጋጁ እንደነ ሙስሊም ያሉ ባህር ሙሒጥን የመሰለ በጣም ብዙ ሙጀለዳቶችን የጻፉ ሌሎችንም ኩቱቦችን የጻፉ ትልቅ ዓሊም ናቸው። እንደ ሀገራችን የሚታወቁ ትልቅ ዓሊም ናቸው። ዓሊም ቅርብ ጊዜ ወደ አኺራ ይሏል ሞቷል። በእኚህ ዓሊም ከ10 ዓመት ያልተናነሰ ዒልምን የወሰዱ እንደሆኑ ይነሳላቸዋል። ሌሎች መሻይኾችም አሏቸው። በዋነኝነት ግን እነዚህ ከባባድ የሚባሉ ከዘመናችን ከነበሩት እንደነ ሼኽ መሐመድ አሊ አደም አሁን በህይወት ደግሞ ያሉት ሼኽ ረቢዕ መስል ከሚነሱ ከባባድ ዑለማዎች ውስጥ እነዚህ ሁለት ዑለማዎች በዋነኝነት ይነሳሉ። ለዚህ ሼኽ ማለት ለዶክተር ሁሴን እኚህ ዶክተራቸው ማረግ በዲን ያዙ ሆኖ ዓሊም ናቸው። እኚህ ሼኽ ማንም አካል ይመሰክርላቸዋል። በተለይ ላሲያማ
ሙመያዎቹ የበፊቶቹ ሙመያዎቹ በዚህ ሼክ ማንነት ያውቃል አታ ሼኩ በፊት በማይታወቁበት ሰዓት በመርከዙ ላይ ጭምር የመጀመሪያዎቹ ሙመያዎቹ የሼኩ ኪታብ ነበራቸው በፊት ባልታወቁበት ሰዓት ማለት የሱናው ሰው ባላወቃቸው ሰዓት ሙመያዎቹ ከመሸራተታቸው በፊት የሚታወቁ ዓሊም ናቸው አዲሶቹም ደግሞ ያው በራሳቸው ማንደበት ተናግረዋል ስለዚህ ሼክ እንደዚሁም ደግሞ የተለያዩ ምስክርነትን በአደባባይ አሰራጭቷል በሰዓቱ ማለት ያው አሁን የሚቀየር ተቀይሮ ሌላ መውቂፎች ቢያዙም የሼኩን ማንነት ወዳጃቸው ይቅርና ጠላት የሚመሰክርላቸዋል ከነ ሼክ አብዱል ሐሚድ አልለተኒ ሐፊዘሁላህ ከነ ሼክ ሐሰን ገላ እና ታላላቅ ዑለማዎቹ ጎን ሆነው ትልቅ ስራ በመስራት ሱናን በመርዳት የሚታገሉ ያኒ ህዝብዮችን የሚገባቸው መልስ በመስጠት የሚታወቁ ዓሊም ናቸው በሙሻፋት በንግግር ቀጥታ በመናገር እንደዚሁም ደግሞ በመጻፍ የሰላ ባህራቸው የሰላ ነው ይባላል በሙፍተዲዎች ላይ በመጻፍም እንደዚሁ አላህ ተሰጥቶን የሰጣቸው ነገራቶችን ያገራላቸው ነው ዓሊም ናቸው ሼክ ናቸው ማለት እኚህ ሼክ የጻፉት ነው كتب صفوتها لأنه رسالة دكتور حسين بن محمد بن عبد الله الإثيوبي بتام مالا بولتهم على إثيوبي ميبالا على إثيوبي عالم يهونوت السلتي يسلتي سو يعني بهراتهم سلتي يهونوت مالتنا من كان እድገታቸው ወደ ወለጋ አካባቢ ተወልደው ቢያድጉ ያኒ ቤተሰቦቻቸው ዘራቸው የስልቲ ሰው እንደሆኑ ይናገራሉ ማለት ነው بسم الله الرحمن الرحيم بلو بسم الله يعني سالو جمرالو نعم ايه منالبات تاريخو عند شهر المطاربة مستجم هتريا ላይ ነው ይሄንን የጻፉት ማለት ነው የቅርብ ጊዜና بسم الله الرحمن الرحيم ይላሉ መግቢያቸውን በስም الله ይጀምራሉ የትኛዎቹ ዑለማዎች ኩቱቦቻቸው ሪሳላቸውን በሚጀምሩበት ሰዓት በበስም الله ይጀምራሉ ይሄ ምንድነው አንደኛ የኪታብ የአላህ Subhanahu Wa Ta'ala ኪታብ 114 ምዕራፎች ወይም ሱራዎችን ብንመለከታቸው በበስም ላይ ይጀምራሉ ያኒ ማዓደ ሱረቱል በራ ሱረቱል ተውባ ወይም ደግሞ ሱረቱል በራ የምትባለው ሱራ ስትቀር ዘጠነኛዋ ሱራ ብቻ ስትቀር ሁሉ በበስም ላይ ነው የሚጀምረው ያው የዛ የሚያንዳንዱ ምዕራፍ አንቀጽ ተደርጋ የምትወሰደው አይደለም ወይም የሱራው ራሷ መጀመሪያ አንቀጹን አይደለም የምትወሰደው የትኛውም ሱራ ሲጀምር መጀመሪያ ነው በዛ መልክ ያስቀምጧታል በስመላ ራሷ ምንድናት ከቁርአን አናቅጾች ውስጥ አንዷ ናት ኢነሁ ሚን ሱለይማን ቢስሚላሂር ረህማኒር ረሂም ተብላ ተጠቅሳለች እያንዳንዱ ሱራ ላይ ስትመጣ ይዛ ሱራ አንዳንድ ተስተደርጋ ትወሰድ በትክክለኛው ቀውል ማለት ነው መጀመሪያ ሲጀመር የትኛውም የቁርአን ሱራ ሲጀመር በበስመላ ይጀምራል ሱረቱል በራአ እናንተ ጀመረችን ያው ዑለማዎቹ የሚያስቀምጡት ጋሲያና ሼክ ኢብኑ ዑተይሚን ረሂመሁላህ ይሄንን በሚመለከት የሚያስቀምጡት ነጥብ ምንድነው ሰሃቦቹ ከነብዩ ሰለላሁ ዐለይሂ ወሰለም ያገኙት ነገር ስላልነበራቸው ሱራ በሚመለከት አላስቀመጡም የሚል ስለዚህ ዝም ብላ ይተዋት ነበር ዝም ብላ ያለ በስመላ ነበር የተቀመጠችው ለዛም ሲባል በኋላ የመጡ አካላቶች ሰሃቦቹን ተከትለው በስመላ አላስቀመጡበትም ሲቀራም በዛ መልክ አይደረግም ማለት ሌሎቹ ምናልባት ምን ያስቀመጡ አቋል ሱረቱል በራ የዛቻ የሰይፍ የቂታል አናቅጾች የሚበዙባት ስለሆነ ሙሽሪኮችን በመጋደል የምታዝ ስለሆነ ከዛ አንፃር የመጋደያ ስለሆነ በረካ አይፈለግባትም በረካ ስለማይፈለግባት ለዛ ሲባል በስምላ ተጀመረን ብለው ያሉ ዑለማዎች አሉ ሆኖም ሳለ ግን ለነሸህ ኢብኑ ዑሰይሚን ይሄ ንግግር ትክክል አይደለም ነው የሚሉት ይሄ ቀውል ባጢል ነው ይላል ምክንያቱም السيف على الكفار በኩፋሮች ላይ የሚመዘዝ ሰይፍ ረህመት ነው ነው የሚሉት ጭካኔ አረመኔነት መጥፎነት ሳይሆን ረህመት ነው ሰዎችን ከኩፍር አዘቅት ወጥተው ወደ እስልምና እንዲገቡ እስልምና ከተሰራጨባቸው ነገር አንዱ ዳዕዋ እንዳለ ሁሉ ሰይፍም እንደዛው አለ ማለት ጂሃድ ራሱ አንድ ረህመት ነው ለሰዎች ምናልባት ሰዎች ለመፍሰስ ስለሚሆን ሰዎች ታሪና አረመኔነት አድርገው ሊወስዱ ይችላሉ እንጂ እንደ ዲን እስላም የተቀመጠው ጂሃድ ረህመት ነው እዝነት ነው ሰዎችን ዳዕዋ ታደርጋለህ ትመክራለህ ከዛ ደግሞ በጂሃድ ወደ እስልምና ማምጣት ማለት ነገ የሳት ማገዱ እንዳይሆን ጀነትን እንዲገቡ
ያላህን ጌታ እንዲያገኙ ያላህን ፊት ከሚመለከቱት እንዲሆኑ ማድረግ አንድ እናት ልጇን ቆንጥጣ ገርፋ በእሳት እንዲሆን ተኩሳ ከወንጀል ወይም ከቁማርተኝነት እንዲመለስላት እኮ መድረኳ መጣቷ ምን አይደለም ጭካኔ አይደለም ለልጇ እዝነት هذه الرحمة እዝነት ተብሎ ይጠራል ለምን ነው እዝነት የሚባለው የፈለገችበት ዓላማ አለ ማለት ልጁን መጉዳት አይደለም የፈለገችው ልጁን ማሰቃየት አይደለም የፈለገችው በዛ አስፈራርታ ባህል ስነ ስርዓት ሸክል ልታደርገው ልክ እንደዛው ጂሃድ ማለት ኩፋሮች ጂሃድ ባይኖር ኖሮ ሙስሊሞችን አስገድለው ወደ ኩፍር ሊያስገቡ ይችሉ ነበር ጂሃድ በመኖሩ አንድ ሙስሊሞች ተገደው ሃይማኖታቸውን ጠብቀው ይኖራሉ ሁለተኛ ደግሞ ለመስለም የሚፈልጉ አካላቶች በሁሉ ማህበረሰቦች ላይ ታፍነው ቢሰልሙ እርምጃ ሊወሰድባቸው የሚችሉ ሊሆኑ ይችላሉ እዚህ ሰዓት ሙስሊሞች ጂሃድን በማድረግ ምን ያደርጓቸዋል ያ ጂዚያ ከፍላሉ ካለ ጂዚያ ከፍሎ ይኖራል ያ ኢሳ እስከሚመጣ ድረስ አይገደልም ካልሆነ ስልምና ይቀበላል ስለዚህ ጂሃድ አይደለም የጭካኔ አይደለም የካሉ ኩፋር ወልሙሽሪኪን ሙሽሪኮችን ኩፋሮችን ሙርተዶችን መጋደል ጭካኔ አይደለም ከዛ አንፃር ሱረቱ በረአ ላይ የሌለችው በስመ ላይ የሌለችው በዚህ ምክንያት ነው ብለን በዛች ዓለም ያጠበጥር ነው በሰይፍ ላይ ያጠበጥር ስለሆነ ነው ብለን ማለት ተገቢ አይደለም ታየነው ጂሃዱ ራሷን ባለው መሰረት ረህመት ዝነት ነው ብለው ያነሳሉ ማንንም ሰው ጤነኛ የሆነ ሰው አቅሉ ከራሱ ጋር ያለ ሰው በፍጹም አንዲት እናት ልጇን በእሳት ብትተኩሰው ናም በዚህ ልክ መቅጣቷ አይበረታታም ወይ ደግሞ ብትገርፈው እሱን ልትጎዳው ማለት አይ በቃ እንዲስተካከልና ለማስፈራራት ነው ብሎ ያምናል ማለት ከሴት ልጅ ያኔ ከእናት የበለጠ ደግሞ አዛኝ ሆኖ ጌታ በባሮቹ ላይ ሲደነግጥ አላህ ከማንም በላይ ለባሮቹ አዛኝ ነው ማለት እዝነት ነው ግልጽ ነው እናት በልጇ ላይ የምትወስደው እርምጃ የእዝነት ውጤት ነው ካለ አላህ በባሮቹ ላይ ደግሞ ለአንሰኞች የሚወስድባቸው እርምጃ ሊመለሱ አንዳንድ ሰው ዱላ ይገዛል አቁም ስትነግረው አይቀበልም በዱላ ሊመለስ ይኖራል ስለዚህ ወደ ትራቅ ወደ መንገዱ መለዛ ነው ባታ መንግስታቶች እንኳን ብንወስድ የትኛው መንግስታቶች ያመጻቸው የነሱ ነገር አልጠብቅም ያለውን አካል እንኳን ዱነዊ የሆነ ጉዳይ ላይ ቅጣት አዘጋጅተውለታል እነሱ ማስቀመጡት ህግ ውጪ የሚወጣ ከሆነ ይቀጡታል ማለት ወደዛ እንዲመለስ በእነሱ ውስጥ እንዲገባ ያደርጉታል رب العالمين አያሉ ጌታ ምድርን ሰማይን የፈጠረው ጌታ ኢየሱስ እየበላ እየጠጣ እየለበስ እየተነፈስ እየተናገርክ ያለው አላህ የሰጠው ሰውነትን ያላህ ምትበላኝ አላህ የረዘቀን ምትኖርባት የረዘቀናት ምድር ያላህ ከላይ ያጠለለችው ሰማይ ጣሪያ የሆነችው ያኒ ያላህ ስለዚህ ሁለመናችን እኛ ራሳችን ሳንቀር ማለት ያላህ ሆነን አላህ ባስቀመጠው ጋር ገዛን ይላል አካል አላህ በሱ ላይ ጂሃድን መደንገቡ ምን አይደለም ያን ጭካኔ አይደለም ለዚህ ሲባል የአይነት ንግግር ተገቢ አይደለም ብለን ያውዛል ያንሆነ ይህም በስመላ በኪታቡ ላይ መጀመሪያ ሱረቱ በረአ ላይ የለም አልተገኘም ስላልተገኘ እንተዋለን ማለት ቁርአኑ ላይ በዚህ መልክ ኪታቡ ላይ በዚህ መልክ ስለሄደ በዚህ መጀመር ዑለማዎቹ በዚህ የሚሄዱበት ሁኔታ አለ ሌላኛው ነብዩ ሰለላሁ ዐለይሂ ወሰለም ለተለያዩ መንግስታቶች ደብዳቤ ይጽፉ ነበር ለአበሻው ለነጃሺ ጽፈዋል ለፉርሱ ለሩሙ ለተለያዩ ነገስታቶች ይጽፉ ነበር ዳዕዋን በማድረግ በደብዳቤ ያስልኩ ይልኩናል በዛ ላይ በበስመ ላይ ጀምሮ ነበር ማለት ስለዚህ እሳቸው መንገድ ነው በዚህ መጀመር ሌላ ሶስተኛ በዚህ መጀመር ከዚህ በኋላ የሚነሳው ነገር በረከት እንዲኖር ያደርጋል ምንናገረው ነገር ወደ አላህ ከማስጠጋት አንፃር ይገኛል ብለው ይላሉ ማለት ነው ቢስሚላህ الرحمن الرحيم ሚለው በውስጧ ሶስት ነገር በዋነኝነት ይዛለች ይላሉ ሼክ ኢብኑ ዑሰይሚን አንደኛው ያኒ ሲፈትና መውሱፍ አለባት የሆነ ባህሪና በባህሪ የሚገለጽ አካል አለበት ሁለተኛው ደግሞ ሙዳፍ የሚጠጋና ሙዳፍ ላይ ወደ እሱ አስጠጋ የሆነ ነገር አለ ይላሉ ሶስተኛ ደግሞ ያኒ ከዛ አልፎ ከዚህ የሚመጣ ጃርና መጅሩር የሚባል ነገር አለ ብለው በዚህ ያስቀምጡታል ማለት ነው ከቋንቋው አንፃር ጃሩ የሚባለው ባን እዚህ ላይ ቢብሎ ጀመርንበት ማለት ባው ሐርፍ ጀር ይሏታል እሷ ከገባች ያኒ ከሷ በኋላ የሚመጣን ስም ትጀርራለች ማለት ነው ያኒ ተከስሯለች እንደምንለው
اسم የሚለው ደግሞ መጅሩር ነው የተጀረረ ማለት ባው حرف الجر በመግባቱ ምክንያት እሱ የተጀረረ ስም መጅሩር እንላለን ቢስሚ ብሎ ሲጠራ ጃሩል መጅሩር አለ ባው እዚህ ጋር ምንድናት ይላሉ ለኢስቲዓና በአላህ Subhanahu Ta'ala ለመታገዝ እገዛን አላህን እየጠየቅ ነው ባው ለሙሳሐባ ብለው ያመጣሉ ላኪን ያ ተገቢ አይደለም እንደነዘ መክሸሪ መሳሰሉ ያው እነሱ የኢዕቲዛል እምነት ስላላቸው ማለት ነው للمصحابه ለምን استعانه ከተባለ እነሱ የቀደርያ እምነት ስላላቸው ባሪያ አልዓብዱ ምንድነው ያን ሙስተቂል ነው ምንም አይነት የአላህ መሻይ የለም ብለው ስለሚሉ ባዋን للمصحابه ያመጣዋታል استعانه ላለማጽደቅ ሲሉ ማለት ነገር ግን ምን ነው ሱነት ወልጀማ እንደሚያስቀምጡ ትክክለኛው እምነት ባዋ የመጣቸው አግዘን ለማለት እገዛን ጥየቃ طلب الاستعانه እገዛን መፈለግ ብሎ ያመጣዋታል ቢስሚላህ በአላህ ስም እታገዛለሁ ሲል አላህ በሚለው ስሙ ብቻ ለማለት አይደለም ለአላህ ባሉት ስሞች ሁሉ ባጠቃላይ ማለት ነው የአላህ Subhanahu Ta'ala ስሞች ደግሞ ቁጥር ስፍር የላቸውም የሚገደቡ አይደሉም ምናልባት በኪታቡ በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በተነገሩን ከሆነ እስከ 99 ልንወስድ እንችላለን 81 በኪታቡ ላይ ተጠቅሷል አላህ ስሞች 18ቱ ደግሞ በነብዩ ሐዲስ ላይ ተጠቅሷል ብለን ልናስቀምጥ እንችላለን እነዚህ የተነገሩ ናቸው ያልተነገሩን አላህ በሩቅ ዕውቀቱ የደበቃቸው ያን ስሞች ይኖራል ለዚህ ሲባል አላህ ስሞች የሚገደቡ አይደሉም ብለን እንላለን ስለዚህ በአላህ ስሞች ሁሉ እንታገዛለን በአላህ ስሞች ሁሉ ባሉ ስሞች ሁሉ እንታገዛለን ተብሎ እንደማለት ነው አላህ በሚለው ስሙ ብቻ አይደለም ማለት ነው እዚህ ጋር ምን ያሳየናል ከተባለ ፋይዳ ለሱ ምንድነው አንድ ስም ሙፍረድና ሙዳፍ ሆኖ ከመጣ ነጠላ ሆኖ ተጠግቶ ከመጣ በራሱ ምን ያጠቁማል ያን ይፍሊድ العموم የሚል ቃይዳ አላቸው ሁሉንም ያን ጠቅላይነትን ይጠቁማል ልክ ምን እንዳለው ነው فإن تعدوا نعمة الله لا تحصوها እንዳለው ያላህ ኒዕማዎች ማለት ነው ዛባን ያላህ ኒዕማ ማለት ሳይሆን ያላህ ኒዕማዎችን ያለላችሁ ጸጋዎችን ልትቆጥሩ ብትሞክሩ ማታደርጉ አትጨርሷትም ቆጥራችሁ አዘልቋትም እንዴ ኒዕማ የምትለው ሙፍረድ ናት ነጠላውና ነው የመጣችው لا تحصوها ብሎ ያን ያስቀመጣት ፍርዷል ጨርሳችሁ አዘልቁትም ቆጥራችኋል አንድ ብትሆኑ ኒዕማ የተፈለገችበት መቁጠር ይቻል ነበር ከአንድ በላይ ብዙ ስለሆነ ነው ይላል እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም ይላሉ لا يقبل الله صلاة أحدكم إذا أحدث الله ካንዳችሁ ሰላቱን አይቀበለው አህደስ የሆነ ጊዜ ያን ውዱን የፈታ ጊዜ በፈስ በተለያዩ ነገር ሊሆን ይችላል ማለት ነው ውዱን የሚያስፈቱ ነገራቶች ሐደተ አስገር ከተገኙበት ውዱስ ካላ حتى يتوضا ውዱስ ከሚያደርግ ድረስ لا يقبل الله صلاة أحدكم ሲል የትኛው ሰላት ነው የተፈለገበት ሁሉም ሰላት ነው ማለት ሰላት الجنازة ይገባል ሰላት الجنازة አንድ ሰው ያለ ውዱ ያኔ እሰግዳለሁ ለሰላት الجنازة ውዱ አይሸረጥም ቢል ትክክል አይመጣም ለምንድን ነው አይመጣ እዚህ ላይ ያለው ቃይዳው ያግደናል ያግደን ምንድነው ሁሉም ሰላት ነው የሚል ቃይዳ አለ እሱም ሰላት የተባለው ሙዳፍ ሆኖ መጥቷል አህዲኩም ወዳንዳችሁ ሲል ሙዳፍ ላይ ስለዚህ ሙፍረድና ሙዳፍ ነው ስለመጣ ሁሉም ሰላት የሚለው ይገባል ማለት ስለዚህ በዚህ ቃይዳ መሰረት ሁሉም ሰላቶች ማን ሁሉም ስሞች የሚለውን ወስዳለን እስም የምትለው ሙፍረድና ሙዳፍ ሆና ስለመጣ ስለዚህ በአላህ ባሉ ስሞች ሁሉ በአላህ እንታገዛለን እታገዛለሁ ሲፈትና መውሱፉ ደግሞ ማነው ሲፈቱ الرحمن الرحيم የሚሉት ናቸው የአላህ ስሞች ናቸው መውሱፉ ደግሞ በባህሪ የሚገለጸው ማነው አላህ ለፍዘል ጀላላ ማለት ነው ስለዚህ አላህ الرحمن የሰፊው ዝነት ባለቤት ነው الرحيم ለባሮቹ ዝነቱን የሚያደርስ ጌታ ማለት الرحمن ሲፈተ ዛትያ ይሆናል የራሱ አላህ መወሰፍ ይሆናል الرحيم ይባላል ደግሞ ሲፈተ ያደርጋል እንስዳል نعم ይሄን ተከታተሉ ያሉት ቦታ ተደጋግሞ ስለሚመጣ ሌላ ቦታ አላህ ታገዛለሁ የትኛው አላህ የሰፊው ዝነት ባለቤት በሆነው ጌታ ሲፈተ ዛትያ እንደዚሁም ደግሞ ዝነቱን ወደ ፍጡራን የሚያደርስ ጌታ ፍዕልያ
በማለት በዚህ ከአላህ እገዛን በመጀመር ሼኹ ጀምረውልናል። ኢነል ሐምደሊላህ ምስጋና ሁሉ ለአላህ የተገባ ነው ይላሉ። ሐምድ ማለት ምስጋና ማለት ምንድነው ይሉታል? ያኒ ወስፉል መሕሙዲ ቢልከማል ይላል። مع التعظيم والمحبة والإجلال له ይላሉ። ያኒ ሲያርፉ ሲገልጹት ማለት ሐምድ ብሎ ማለት ምስጋና ማለት ያ የሚመሰገነውን አካል ምን ብሎ መግለጽ ነው? በሙሉ ባህሪሱን መወሰፍ መግለጽ። ስንገልጸው ግን ከሱም ከመውደድም ጋር ከማክበድም ጋር እሱን ከማላክ ጋር እነዚህ ሶስት ነገራቶችን ጠብቀን ማለት ነው። مع التعظيم والمحبة والإجلال له አድርገን በሙሉ ባህሪ የምንወስፈው ከሆነ ምን ይባላል? ሐምድ ተብሎ ይጠራል ማለት። ስለዚህ ለአላህ Subhanahu Wa Ta'ala ምስጋና ሁሉ የተገባ ነው ማለት ነው። ከነዚህ ከተጠራናቸው ሶስቱ አንዱ የሚጎል ከሆነ ምስጋና ለአላህ ይገባል የሚለው ነገር የተሟላ አይሆንም። ሌላኛው ሲቀጥል የኛው ሐምድ ተክራር ሲሆን ሲደጋገም ምን ይባላል? ተና ይባላል። ተና ከሐምድ የበዛ የተለቀ አንድ ሰው አላህን ማመስገኑ አብዝተው ተክራር ባደረገ ባበዛ ቁጥር ወደ ምን ይቀየራል? ከሐምድነት ወደ ተናነት ይቀየራል ይላል። ከዛ ምን አሉ? ነህመዱሁ እናመሰግነዋለን። ያኒ እዚህ ጋር ሐምድን አንስተው ነበር አይደል? ኢነል ሐምደሊላህ ብለው ነበር። ነህመዱሁ የሚለው ለምን ድጋሚ መምጣት አስፈለገ ከተባለ ያኒ ኢነል ሐምደሊላህ ስንለው ያለው አልሐምድ ጁምላው እስሚያ ስም ነው። ቀደም ባለው መልኩ ገልጸናል። ነህመዱሁ ግን የሚለው ጁምላው ፊዕልያ የአይነት ገለጻ ኢባራ የሚመጣው የቋንቋ ምሁራኖች ዘንድ በምን መልኩ ነው የሚገልጹ? ከፊት የመጣው ያኒ ጁምላ እስሚያው ታኪድ ለማድረግ ለማጠናከር እሱን ተክራር ማድረግ ለማጠናከር ሲመጣ ጁምላ ፊዕልያ ይመጣል ይላል። ስለዚህ ነህመዱሁ ማለት አይ ደግሜ ደጋግሜ አመሰግናለሁ ለማለት ኢነል ሐምደሊላህ ባልኩ በኋላ አላቆምም ማለት ነህመዱሁ ማለት يعني تأكيد يعني لتكرار يعني التحميد ማለት ተሐሚዱን ደጋግሞ ለማምጣት ማጠናከር ያለ። ስለዚህ ነህመዱ ማለት እናመሰግናለን ደጋግመን እናመሰግናለን ለሚለው ወነስተዒኑ እገዛን እንጠይቃለን። ሙስሊሞች በየትኛውም ጉዳይ አላህን እገዛን ሊጠይቁት ይገባል ማለት። ይሄ አሁን ከዚህ የተነሳው ኹጥበቱል ሐጃ በመባል የሚታወቀው ነብዩ አለይሂ ሰላቱ ወሰላም ንግግርን ሲያደርጉ የሚጀምሩበት ንግግር ብዙ ቦታ ላይ ይመጣል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደምናውቀው ያኒ አፍሰሐል ያኒ ኹጠባ ናቸው። ከተናጋሪዎች ሁሉ በጣም አፍሰሐ ንግግር ቀልጣፋ የሚባሉ ናቸው። እንደዚህም ጀዋሚዑል ከሊም ወይም ከላም ጠቅላይ የሆነ ንግግር የተሰጡ ናቸው። ትንሽ ንግግር ይናገራሉ፣ በዛ ንግግር ውስጥ ብዙ መልእክቶች ይወጡበታል። ለዛም ዑለማዎች የነብዩ ሰለላሁ ዐለይሂ ወሰለም ትንሿን ንግግር ብዙ ማብራሪያዎች ብዙ ገለጻዎችን ያወጡባቸዋል። አታ እስከ ሙጀለዳቶች ድረስ ይሄዳል፣ ቮሊዩሞች ጭምር ማለት ነው። ስለዚህ እሳቸው ሲናገሩ የሆነ ንግግር በሰዎች ላይ ተጽዕኖ የሚፈጥር ንግግር መርጠው ነው የሚናገሩት። ወይ ብስራት ይሆናል ወይ ማስጠንቀቂያ ይሆናል ማለት። ከዛ ውስጥ ሌሎቹም ሙስሊሞች ሲናገሩ ንግግራቸውን አስቀድመው ሊጀምሩ ዘንዳ በዚህ ሊጀምሩ ደጋግመው ይናገሯት ነበር። ሰሃቦችም ተከትሏቸዋል በዚህ ላይ። ወነስተዒኑ እገዛን እንጠይቃለን ማለት በየትኛው ጉዳያችን አላህ እገዛን እንጠይቃለን። ሐታ ዑለማዎች ምን ይላል? አላህን እገዛን ስትጠይቅ ቤት ትንሽ ነገር ናት ብለህ እንኳን ነገሩን እንዳትንቅ አላህን እገዛ የምትጠይቅበት ነገር ይላል። ሐታ ውዱ ስታደርግ ውዱ ለማድረግ እገዛን ጠይቀው፣ ወደ ቤት ስትገባ ስትወጣ የተለያዩ እንቅስቃሴ ቀላል የሚመስሉን እንኳን የአላህን እገዛ እንጠይቅበት ይላል። ስለዚህ ባሮች በየትኛው ጉዳያችን ላይ አላህን እገዛን እንጠይቃለን። ወነስተግፊሩሁ ምሕረትንም እንጠይቃለን። ጠለቡል መግፊራ ይሉታል። ወነስተግፊሩሁ ምሕረትን ወይም ማርታን መፈለግ ማለት ነው። መግፊራ ማለት ደግሞ ሁለት ነገር ይፈለግበታል። አንደኛ ያኒ ሰትሩ ዘንብ ወንጀልን መደበቅ መሰተር። ስለዚህ አላህን ምሕረትን ስንጠይቀው ወንጀልን ሰትርልኝ ያ ረብ ማለት ነው። ባሮች የማያውቁት ያንተ ባሮች ያላዩ ያንተ ባሮች ያልሰሙን የሆነ ወንጀሎች ይኖሩኛል። ያው ከወንጀል አንጠራም ባሮች ነንና ማዕሱም አይደለንም። ስለዚህ አልሙወፈቅ የተገጠመ ማለት ማለት ነው من عصمه الله ይጠበቀው። ስለዚህ ያው ከሩሱሎች ካምቢያዎች ውጪ ዒስማ የለምና እነሱም ቢሆን ያው በከባይር በሰጋይር ከባይር ግልጽ ነው። ሰጋይር ላይ ኺላፍ አላቸው ለማዎች። ሆኖም ሳለ ግን ከነሱ በታች ያለው ዒስማ ለማንም አይሞገትም። ስለዚህ የሰራነው ወንጀል ካለ ምን አድርግልን ያ ረብ ሰትርልን፣ በሰው ፊት አታጋልጸን።
ዱንያ ላይ ብቻ አይደለም ከዱንያው በላይ ደግሞ አኺራ ይከብዳል يوم يقوم الاشهاد ፍጥረታት ሁሉ በሚቆሙበት ሰዓት ያ ረብ አታጋልጠን ማለት በሰዎች ፊት ስንት ወንጀል አለን አላህ የሰራነውን ወንጀል አውጥቶ ቢያጋልጸን ኖሮ እርስ በርስ ምናልባት ላንነጋገር እንችላለን ላንቀራረብ እንችላለን ሁሉም ቤቱ ያቋል ማለት ነው ያለበትን ወንጀል አላህ ይሰትረን ማለት ስለዚህ ያ ሲትር ሰትረን ብለን እንደምንለምነው ሁለተኛው መፍትሄው ምንድነው ያን ወንጀል ተላለፍልኝ አትያዘኝ አትቅጣኝ በስ መሰተሩን ብቻ ሳይሆን አትያዘኝ ማለትም አለበት ይላል ወነዑዙ ቢላህ በአላህ እንጠበቃለን ምን ሸሩሪ አንፉሲና ከነፍሶቻችን ሸሮችን ያው ነፍሶቻችን ላይ ሸሮች አሉ ሶስት አይነት ነፍሶች አሉ ብለው ለማዎች ይናገራሉ ሌሎቹ አይ ሁለት አይነት ነፍሶች አሉ ይላል ሶስት ባሉት ከሄድን النفس الاماره بالسوء በመጥፎ የምታዝ ነፍስ አለች እቺ ሸሪራ መጥፎ የምትባል ነፍስ ናት እቺ ነፍስ ሁሉ ጊዜ አንተ የምታዝ አላህ ያረመው ማን حرام ያደረገው ነገራቶችን መሐረማቶችን ልትዳፈር ታደርጋለች እንደዚሁም ደግሞ ያዘዘውን ትእዛዞች እንዳትፈጽም ታደርጋለች እቺ ምን አይነት ነፍስ ናት በመጥፎ አዛዥ ሆነች ሸሪራ ይሏታል ከዚህ ነፍስ ነው እየተጠበቅን ያለን ያንተ ነፍስ ምን አይነት ነፍስ እንደሆነች ማወቅ ትችላለህ ማለት በመጥፎ ነገር ላይ የምታነሳሳ በጥሩ ነገር ላይ ደግሞ ያን እንዳሰረው ዳራ የምታደርግ ከሆነ መጥፎ ነፍስ ናትና ልትታገላት ይገባል ከዚህ ነፍስ ጠብቀን ማለት ሁለተኛው ነፍስ النفس المطمئنة የተረጋጋች የሆነች ነፍስ ናት እቺ ነፍስ የኸይረኞች ነፍስ ናት ኸይርን ያዘች ናት አላህ ያዘዘውን በመታዘዝ ላይ የምትጓጓ አላህ የከለከለውን በመራቅ ላይ የምትጓጓ ለሳሂባ ማጋጅ ናት ማለት ነው እቺ ነፍስ አላህ እቺ ነፍስ ለግሰን ማለት ሶስተኛዋ የተካለፈባት ከሶስተኛ ትቆጠራለች ወይስ ደግሞ ለሁለቱ ነፍሶች እንደ ወስፍናት የሚለው እሱ ምንድነው النفس اللوامه የምትባለው ወቃሽ የሆነች ነፍስ የምትባለው ወቃሽ የተባለችው ነፍስ ማናት ሶስተኛ ራሷን ችለው ያደረጓት ለማዎች አሉ አይ ሶስተኛ ነፍስ አይደለችም ለሁለቱ ነፍሶች መገለጫ ባህሪናት ብለው ያስቀመጡ ናቸው ያንሞኔን ወስፍናት ብለን ካልን ራሷን የቻለች ነፍስ አይደለችም ካልን ምን ሊሆን ነው ለሸሪራ የሆነች ነፍስ መች ነው ወቃሽ ነፍስ የምትሆነው ሸሪራ ነፍስ ወቃሽ መች ትሆናለች ባለቤቷ ጥሩ ስራ ሲሰራ ምን ታደርጋለች ተወቅሷል ለምን ሰራ ትባላለች መጥፎን ያን የታዘዘው መጥፎን ስራን ደግሞ ከመስራት ሲታቀብ አላህ ከልክሎታልና ሲታቀብ ምን ታደርጋለች ተወቅሷለች መጥፎ ነፍስ የዚህ ሰዓት ምን ትሆናለች النفس اللوامه ወቃሽ ነፍስ ትሆናለች ባለቤቷ ጥሩ ሲሰራ አትወድም መጥፎ ነገር ሲረቅ አትወድም ወቃሽ ሆና ትገኛለች ጥሩ ነፍስ ደግሞ ወቃሽ የምትሆነው መች ነው ሰውየው ለጓማ የምትሆነው በተቃራኒ ማለት ይሄ ሰውዬ ጥሩ ሲሰራ ምንም ማጥለው የምትፈልገው ጥሩ ነገር ግን ከመስራት ሲዘናጋ ተወቅሷለች መጥፎን ነገር ሲሰራ ለምን ሰራ ብላ ተወቅሷለች በዚህ ገለጻ እሷን ለጓማ ትሆናለች ይላል ከየትኛው ነፍስ ነው የምንጠበቀው ወነዑዙ እንጠበቃለን ምሽሩ ከሸሮች አፉ ከነፍሶች ወሰያት ከመጥፎ ከአማሊና ስራዎቻችንም ያው መጥፎ የሆነ ጊዜ ምን መጣ መጥፎ ስራ ይገኛል ነፍስ ጥሩ ስትሆን የሚገኘው ስራ ጥሩ ይሆናል ነፍስ መጥፎ የሆነ ጊዜ መጥፎ ስራ ይገኛል ለዛ አታይ ኹጥበተ الحاجه ላይ ያኔን ያክል ማብራሪያ ለሰር የፈለኩት ሁሉ ጊዜ ስለሚደጋገም የትም ቦታ የምናገኘው ስለሆነ ና ህክማ ጥበብ ማለት ይላል አቀማመጡ ራሱ ያኔ ተርቲቡ ቅደም ተከተሉ ከመጥፎ ነፍሶች መጠበቅን ነብዩ ሰለላሁ ዐለይሂ ወሰለም አስቀድመው ማምጣታቸው ከመጥፎ ስራዎች ከመጠበቅ ይልቅ መጥፎ ነፍሶችን መጠበቅ ነፍስ መጥፎ ስትሆን መጥፎ ስራዎች የሚገኙት ማለት ነው በዚህ አንሳሉ ምናልባት ተንቢም ነው ስለዚህ ላይ ወነስተግፊሩ ወነቱቡ ኢለይሂ ኢላ አንዳንድ ቦታዎች ላይ መጣል ኹጥበተ الحاجه ላይ ማለት ተጨምሮ ሼክ ኢብኑ ዑሰይሚን በዚህ ጉዳይ ባሕት አድርገናል ጥናት አድርገናል ምንም አይነት ሐዲስ አላገኘንም ብሏል ወነቱቡ ኢለይሂ ከሰለፎች ነው የተገኘው ከኹጥበተ الحاجه ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ከተናገሩት ውስጥ እንዳልሆነ ያስቀምጣሉ ሼኹም እዚህ ላይ ሱን ጥለውታል አላመጡትም ማለት ነው መያድ ኢላላህ መራው فلا مضل له ለሷት ማሜል ወመን ይድሊል ያዲም ያጠመመው አንደማ ያደብ እኮ ነው ና የሚጠመሙ እኮ አላህ ነው የሚያጠመው ግን ለአደብ የሚመራ ሲባል አላህ ይመራው ብሎ መጣ ኹጥባው ላይ
ሚጠም ግን ሲባል ያኔ አላህ ነው የሚያጠመው ሆኖም ሳለ ግን የጠመመ ተብሏል ምን ለማድረግ ነው ይሄ ለአደብ ነው ይላል ወመን ይሁን የጠመመ فلا هادي ለሱ መሪ የለውም ለሁለሱ ሃዲ መሪ የለውም ያኔ ሂዳየተ ተውፊቅያ ማለት ነው ወሻዱ መሰክራለሁ አላ ኢላሃ ኢላላህ ከአላህ ውጭ በሐቅ የሚመለክ አምላክ እንደሌለ መሰክራለሁ ወህደሁ ለብቻው ተአኪድ ነው ለኢስባቱ ኢላላህ አለ ማለት ነው ላ ሸሪከ ለሱ ተጋሪ የለው አሁንም ያን ተአኪድ ነው ለነፍዩ ላ ኢላሃ ኢላላህ ማለት ነው ወሻዱ መሰክራለሁ አነ ሙሐመድን አብዱሁ ወረሱሉ የአላህ ባሪያና መልእክተኛ ናቸው ብዬ መሰክራለሁ አብዱሁ ባሪያውና ወረሱሉሁ ስለዚህ ባሪያ ነው ሲባል ድንበር በሳቸው ላይ አልፎ ለሚያመልካቸው አካል ላይ ውበት ማለት መሐመድ ኢብኑ አብዱል ወሃብ እንደሚሉት ወረሱሉ ሲባል ደግሞ ላ ይከذب የሚስተባበል አይደለም ያኒ የነብዩ ሰለላሁ ዐለይሂ ወሰለም ደረጃን ዝቅ ያደረጉ ኩፋር ቁረይሽ የሚሆኑ ነሳራዎች አይሁዶች በእነሱ ላይ ምላሽ አለበት በቁርአን ለምን ይላል ያው ኹጥበተል ሐጃው ላይ ያ አዩሃ الذين آمنوا እናንተ ያመናችሁ ተቁላህ አላህን ተጠንቀቁት አላህን ፍሩት ሐቅ ተገቢ ሆነን ተቃቲህ ሱን መጠንቀቅን ተጠንቀቁት ይላል አላህን ተገቢ ሆነን መጠንቀቅ ተጠንቀቁት ምን ማለት ነው አብዱላህ ኢብኑ መስዑድ እንደሚያስቀምጠው ይሄንን አላህን ተገቢ ሆነን ፍራቻን መፍራት ማለት የአላህ ይታዘዙታል እንጂ አያምፁትም ያመሰግኑታል እንጂ ይሸክሩታል እንጂ በሱ በኒዕማው ላይ አይከሉበትም በአላህ Subhanahu Wa Ta'ala ይታዘዙታል አያምፁትም ያመሰግኑታል በሱ ላይ ምን ያደርጉትም ያኒ ክህደትን አይፈጽሙበትም ያዘዘውን ነገር መታዘዝ የከለከለውን መከልከል ብለው ሌሎችን እንዳስቀመጡት ከዚህ አንፃር ይሄ ከሆነ ተቅዋ ማለት ሐቂቃው ይሄ ነው እዚህ ቦታ ላይ አላህ መፍራት ከተባለ ሐቁን ተገቢ ሆነ ፍራቻ መፍራት ማለት ያዘዘውን መታዘዝ የከለከለውን መከልከል ነገር ግን አላህን በሚፈሩ አቃላቶች ላይ ግን ዋጂቡ ምን ያክል ነው ከተባለ ሌላ የቁርአን አንቀጽ ያስረዳናል እሱ ምንድነው ፈተቁላህ መስተጣዓቱም ያለው ዋጂቡን ምን ያክል መፍራት አለብን አላህን መፍራት ሐቂቃው ምን ያክል ነው ከተባለ እዚህ ላይ ተቀምጧል ማለት ሐቅ ቱቃቲ ማለት ይሄ ነው ያዘዘውን መታዘዝ የከለከለው መከልከል ማለት ሙሉ ነው ነገር ግን አላህን የሚፈሩ ሰዎች ግን ዋጂቡ በእነሱ ላይ ያለባቸው እስከ ድረስ ነው ከተባለ አቅማቸው እስከሚችል ድረስ ነው ማለት በዚህ ፈስረውታል ሌሎቹ ለማሽ ደግሞ ሱረቱ አሊ ኢምራን ለመጨያኒ የተነሰፈ የቁርአን አንቀጽ ቢኖር እቺ ብቻ ናት ሌሎቹ አልተነሰፉም ብለው ያስቀምጡበታል ያ ማለት ያኒ ፈተቁላህ መስራቱን በተባለው ተነስፏል ለምን አላህ የሚገባውን ፍራቻ ልንፈራው አንችልም ማንንም በአካል አይችልም ይሄንን በጣም ከባድ ነው ከዚህ አንፃር የምትችሉትን ያክል ፍሩ በሚለው ተነስፏል ያለው ያንን ግን ከምን በዛ መፈሰሩ የተሻለ ይሆናል መጀመሪያ ማለት ወላ ተሙቱና አትሞቱም እናንተ ኢላ ቢወንዱአንቱም እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ያን በአላህ መንገድ ላይ አላህ የምትታዘዙ ሆናችሁ እንጂ አላህ እንዳትገናኙት ይሄ ኢራዳ ምን አይነት ኢራዳ ነው ከውልይና ወይ ሸርዒ የሆነ ፍላጎት ምክንያቱም ሙስሊሞች ሳይሆኑ ይሞቱ አሉ አይደል ስለዚህ አላህ በኢራደት ሸርዒያው ከባሮቹ የፈለገላቸው እናንተ ሙስሊሞች ሆናችሁ ታዛዥ ሆናችሁ በዚህ ላይ አላህን በመፍራት ላይ ታግዛችሁ በእስቲቃማ እስከ ሞታችሁ ድረስ ቀጥሉ ለምን ተቅዋ የሚባለው ነገር የሆነ ሰዓት ይዘው የሆነ ሰዓት የምትለቀው ነገር አይደለም እስከ ዱንያን እስከምትሰናበት ድረስ የሚሄድ ጉዳይ ስለሆነ ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ በተቅዋ ካዘዘን በኋላ ማለት ያዩናስ እናንተ ሰዎች ይሄ ኪታቡ ደግሞ ለምእመናን ብቻ ሳይሆን ለሰው ልጆች በአጠቃላይ የተቆረበውን ጌታችሁን ፍሩት የትኛው ጌታችሁ ያንናንተን የፈጠራችሁ ማለት እናንተን የሚንከባከባችሁ ጌታ الذي خلقكم እናንተን የፈጠራችሁ من نفس واحده ከአንዲት ነፍስ ከአደም ከነብዩላህ አደም ያው ሰው ልጅን አላህ የፈጠረው وخلق የፈጠረው ሚና ከሷም ከዚህም ነፍስ ዘውጃሃ ጥንዷን ማንን ሐዋ እናታችንን ሐዋንን ከዚህ ነፍስ የፈጠረው ወበተ منهما ወበተ የበተነው ከዛ منهما ከሁለቱ ነፍሶች ከአደምና ከሐዋ ማለት ሪጃለን ወንዶችን ከثيرا ብዙ የሆኑ ወንዶችንና ወኒሳን ብዙ ሴቶችን የበተነ ያው ከአደምና ከሐዋ በኋላ የሰው ልጆች ተሰራጭቷል ተበትኗል በመድር ላይ ማለት ነው በዚህ አላህ ይህንን አስታወሰን ምን ሩቡብያውን ማስረጃ አደረገ ሩቡብያውን ከፊት ለፊት አስገብቶ ወደ ሩቡብያው መጥራት ጀመረ ወተቁላህ الذي ወተቁ ተደንቀቁ الذي ተسالون به በሱ ምትጠያየቁበት ያኔ ተተሳአሉና
ብለው ፈስረውታል። ተሰአሉነ ማለት ተተሰአሉነ ምትጠያየቁበት በአላህ ይሁንብህን አርግልኝ በአላህ ይሁንብህን አርግልኝ እያላችሁ የምትጠያየቁበት የሆነውን ጌታ ምን አድርጉት? ተጠንቀቁት፣ ፍሩት፣ በተቅዋ ያዘዘን። ወልአርሐመ እዚህ ላይ እንደመጣው በመንሱብ ሆኖ ወልአርሐመ ዝምድናንም ተጠንቀቁ። ምን ማለት ነው? ዝምድናን ከመቁረጥ ማለት ነው። ዝምድናን ከመቁረጥ አላህን በመፍራት እንደዚሁም ደግሞ ዝምድናንም ተጠንቀቁ። ያ ማለት እሷን ከመቁረጥም ተጠንቀቁ በሚል በዚህ ፈስረውታል። ሰዋቡ ትክክለኛው ይሄ ነው። በኸፍድም ያነበቡት አሉ። ወልአርሐሚ ብለው ያነበቡትም አለ። ያ ትንሽ ቀውሉ መርጅህ ነው ማለት ነው። ኢነላህ ካነ ሆኗል አለይኩም በእናንተ ላይ ረቂበን ተጠባባቂ ሆኗል በእናንተ ላይ ጠባቂ ነው። ከሱ የሚያመልጠው ነገር የለም። ስለዚህ አላህ በእኛ ላይ ረቂበን ከሆነ ተጠባባቂ ከሆነ ምን ማድረግ አለብን? ከአልጋችንና ከፍራሻችንና ከአንሶላችን ውስጥም ሆነ ምንሰራው ነገር ካለ ምናየው ሐራም የሆነ ነገር ካለ እንደሚያየን ማወቅ አለብን ማለት ነው። ከአላህ የሚሰጠር ነገር የለም። የትኛውም ቦታ ግን አላህ ያያል። ስለዚህ አላህ የትም ቦታ ሆኖ እኛን የሚቆጣጠረን ከሆነ ሙራቀባ እንዳለ ካወቅን ሰው ሲያየን ጥሩ፣ ሰው ሳያየን ደግሞ መጥፎ፣ በሰው ፊት ጥሩ ሰሪ፣ በሰው ፊት ባልሆነበት ሰዓት ደግሞ ሌላ ሰሪ መሆን አይገባም የሚለው ያስይዘናል። ይህ ተቅዋ የሚባለው በሰው ፊትም ይሁን ከሰው ፊትም ውጪ ሁልጊዜ ልንላበሰው የሚገባ መሆኑን ማሳያ ነው ማለት ነው። ያ አዩሃ الذين آمنوا እናንተ ያመናችሁ ተቁላላህ ተጠንቀቁ ወቁሉ ተናገሩ ቀውለን ንግግር ሰዲድ ቀጥ ያለ ንግግር ትክክል የሆነ ንግግር ተናገሩ። ትክክል የሆነ ንግግር ማለት ያው በብዙ ፈሰሩታል። ላኢላሃ ኢላላህ ነው ብለው ፈሰዋሉ። ከሊመተል ሐቅ የሐቅ ንግግር መናገር ብለዋል። እውነተኛ ንግግር መናገር ብለው አሉ። ዓድልን ፍትህ የሆነ ንግግር ፍትህን ማድረግ የፍትህ ንግግርን ማውራት ብለው የፈሰሩታል። በየትኛውም መልኩ እውነተኛ ንግግር ትክክለኛ ንግግር ከሊመተል ሐቅ መናገር ያው እዛው ተውሂዱ ምንም ይገባል ማለት ነው። ይሄን ስታረጉ አላህ ሚለግሳችሁ ሚሸልማችሁ ሽልማቶች አሉ። ይስልህ ያስተካክላልኩም ለእናንተ አዕማለኩም ስራዎቻችሁን ያስተካክልላችኋል ማለት ምን ማለት ነው? ስራችሁን አላህ በተስተካከለ መልኩ ሰርታችሁ አላህ ዘንድ አጅርን እንድታገኙ ያደርጋችኋል። አጅርን ይከፍላችኋል በሱ ላይ ማለት ነው። አጅር የሚከፈልበት ስራ ደግሞ ምን ሲሆን ተቀባይነት ሲኖረው፣ ተቀባይነት ከሌለው አጅር የለውም አንድ ስራ ማለት ነው። በኢኽላስና በሙታበዓ እንድትሰሩት አላህ ይወፍቃችኋል። ወይፊር ምሕረት ያደርጋለኩም ለእናንተ ዝኑበኩም ወንጀላችሁንም ይምርላችኋል። ስለዚህ የሰራችሁትን ወንጀል ካለ ይምራል። ምን ስታረጉ ነው? አላህን ስትፈሩትና እውነተኛ ተናጋሪዎች እውነተኞች ስትሆኑ ማለት ነው። ወመን ዩጢዕ አላህን የሚታዘዝ ወረሱለ መልእክተኛውን አላህና መልእክተኛውን የሚታዘዝ አካል ያው ፈቀድ በርግጥ ፋዘ እድለኛው ነው። ፈውዘን እድለኝነትን ዐዚማ ታላቅ ከባድ የሆነ እድለኝነትን ተጎንጭቷል ይላል። ከአላህና ከመልእክተኛው ትእዛዝ ከመጣ ምንም ወደኋላ አይባልም፣ ትታዘዛለህ ማለት ነው። ምናልባት ከመሪዎች በኩል የሚመጣ ትእዛዝ ከሆነ ቢልማዕሩፍ በማዕሩፍ ካዘዙት ትታዘዛለህ። ማዕሩፍ ሲባል እዛ ጋር ውላተል ኡሙር ጋር ቢፈለግበት ሙባህንም ጭምር ይጨምራል። ሌላ ቦታ ላይ ማዕሩፍ የሚባለው ሙባህና ዋጅብ የሆነ ነገር ነበር። ነገር ግን ለመሪዎች ከሆነ ሙባህን ይገባበታል፣ ከማዕሩፍ ይገባል። ለመልእክተኛው ትእዛዝ ከመጣ ሙሉ ለሙሉ ትታዘዛለህ። ለምን? እሳቸው በመጥፎ ያዙምና ማለት ነው። ለዛ ነው ከሰሃቦቹ አንዱ ምን ይል ነበር? ነቢያችን ነቢዩና ሰለላሁ ዐለይሂ ወሰለም ቢያዙኝ ራስን ግደል ራስን አጥፋ ብለው ቢያዙኝ ኖሮ ምን አደርግ ነበር? ራሴን አጠፋ ነበር ይላል። ለምን? እሳቸው በመጥፎ ስለማያዙ ማለት ነው። ሌላው ግን ቢያዝ አንድ ሰሃቢ ሊመጡ ሌላኛው ሰሃቢ ራስን አጥፋ ቢለው ማጥፋት ይችላል? አይችልም። ለዛ ነው እኮ የሆነ ጊዜ ዘመቻ ገዝዋ ከወጡ በኋላ አሚር ያደረጉትን አካል ምን አደረገ? እንጨት ሰብስቡ አላቸው። እንጨት ከሰበሰቡ በኋላ ከምሩት አለ። ከከመሩት በኋላ አቀጣጡን አላቸው። ካቀጣጠሉት በኋላ ግቡበት አላቸው። አሚር ተደርጓል ገዝዋ ያን ዘመቻው ላይ ማለት ነው። እና ገዝዋን ባልን ምናልባት ያን እሳቸው የሌሉበት ዘመቻ ማለት ነው። በኋላ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ደረሰ ጉዳዩ። በሰዓቱ ሊገቡ አንድ ሁለት እያሉ ነበር። በኋላ ግን እንዴ ወደ እሳቸው የተጠጋ ነው ከጀሃነም እሳት ለመሸሽተን አይደለ እንዴ እሳት ላይ ልንገባማ ከሆነ ለምን በእሳቸው አመንን ብለው አንቀበልም አሉ። ከደረሱ በኋላና ለደፈሩሃ ሊገባት ኖሮ አይወጡም ነበር ከሷ ነብዩ ሰለላሁ ዐለይሂ ወሰለም። ለምን? ፍጡርን በምን መታዘዝ የለም
በማዕሲያ ወይም ደግሞ في معصية الله في معصية الخالق መታዘዝ ስለማይቻል ነው ነብዩ ሰለላሁ ዐለይሂ ወሰለም ፍጡር ከመሆናቸው ጋር እሳቸው ከሳቸው ትእዛዝ ከመጣ ትእዛዛቸውን መታዘዝ ላቡድ የሆነ ነው ማለት ነው ስለዚህ አላህና መልእክተኛው የታዘዘ በርግጥ እድለኛ ሆነ ያ ማለት እድሉ ማይቋረጥ ሆነ በአኺራ ላይ ከፍተኛ ሆነ ጀነትን ማግኘት ከዛ በላይ ደግሞ አላህን ፊት መመልከት ከሳት መዳን የመሳሰሉ ነገራቶችን ይገኙበታል ይላል አማባዕዱ ከዚህ በመቀጠል አማባዕዶቹ መሸጋገሪያ ናት ይላታል ይሄ መሸጋገሪያ ማለት بعد الحمد والثناء عليه بالله ላይ ሐምድና ምስጋናንና ተና ውዳሴን ካደረሱ በኋላ መሸጋገሪያ ቃልና ትላካል አማባዕዱ فإن أصدق الحديث فإن أصدق በጣም እውነተኛው الحديث ከንግግር እውነተኛው ንግግር ማለት ከንግግሮች ይኖራሉ ካሉ ንግግሮች በጣም እውነተኛ ንግግር ማለት ኪታቡላህ አላህ መጽሐፍ ነው ወአሕሰነ በጣም ያማረው الهادي ምሪት ከመመሪያ ያማረው በጣም ያማረው ምሪት ማለት هادي محمد የሙሐመድ ምሪት ነው የሳቸው ይዘውት የመጡት መንገድ ነው በማለት ያስቀምጣሉ وشر الأمور ከነገራቶች ሁሉ በጣም ሸር የሆነ የሚባለው ምንድነው አሉ محدثاتها አዳዲስ ነገራቶቿ ናቸው በዲን ላይ ማለት ነው በዲን ላይ መጡ አዳዲስ ነገራቶች ከነገራቶች ሁሉ ሸሮቿ ናቸው وكل محدثة ሁሉም አዲስ ነገር ቢድዓቱ ፈጠራ وكل ቢድዓቱ ሁሉም ፈጠራ ደግሞ በዳት ጥመት وكل ضلالة ሁሉም ጥመት ደግሞ في النار يعني ሊሰበብ ይመጣል ለተለያየ ዘርፍያ ማለት ብዙ አላ እዚህ ጋር የሚፈለግበት ምንድነው ሰበብ ሊናር ነው ማለት ጥመት ቢድዓ ሙህደሳቶች እነዚህ ነገራቶች ያው ሁሉም ቢድዓ አንድ የሚያደርጋቸው ነገር ምንድነው ቢድዓ የሚባል ነገር ሆኖ የሚያከፍር ቢድዓ ነው ማያከፍርም ይሆን ያኒ ትንሽም በለው ትልቅም በለው ማለት ቀላል ትንሽ ብለን እናስባቸው እንኳን ቢሆኑላቸው ምንድናቸው የጋራ ጥመት ናቸው በላል ቢድዓቱ ሐሰና የሚባል ነገር የለም ማለት ነው ስለዚህ በዚህ ልክ ይሄንን ካነሳን ቀጥሎ ምናልባት እቺ አንዷን መስመር ይላችሁ አልቀራም እንዳትሉ أما بعد كذب مكتب فلا يزال يوجدم على حرب طورنته التوجدم على الإسلام بسلم على الإسلام الحقي حق بون مسلمنا ونتنيا بون مسلمنا له طورنته التوجدم قائما يقوم يهرم على من أعداء الله تعالى الله تعالى بلاي كونه جيتاتشن كف قالوا جيتاتشن كف على بذاتهم بمنهم بولمنهم الله كف على بصفتهم بذاتهم فوق العرشهم بقدرهم بولمنهم ከፍ ያለው ጌታ አላህ የሱ ጠላት ሆኑት ካዳዎቹ በኩል የሚቆም የሆነ ጦርነት በትክክለኛው እስልምና ላይ የሚሰነዘር ከመሆኑ አልተወገደም ወይኪዱና ይተነኩላሉ ለሁለቱም የሚተነኩሉ ከመሆኑ አልተወገደም ለማለሙ ለእስልምና ማለት ለይለ ናሪ ሌት ተቀን ማለት በእኛ ንግግር ሌት ተቀን ነጋ ጠባም ምን ነው ለይለ ናህሪ ሌት ተቀን 24 ሰዓት ሙሉ ለሱ የሚሸረርለት ከመሆኑ ሙሐወለተን የሚሞከር ሲሆን ሙሐወለተን ሙከራ ሲሆን ምንም ከነሱ የሆነ ሙከራ ከማ ከነዚህ ቃዒዳው እስላም ቃዒዳው በሸሪያ ሆኑት ከነሱ ሙከራ ሲሆን ምን ሊያረጉ ነው የሙከራቸው ጠላትነታቸው ለእስልምና ሙስሊሞችን ነው እንደተባለ ሙስሊሞችን ነው አይደለም ሙስሊሞችንማ ቢሆን ኖሮ ደማቸውን አፍስሰው ሰላም ያገኙ ነበር ገንዘባቸውን ወስደው ሰላም ያገኙ ነበር ዋናው ጥበባቸው ከምን ነው ሙስሊሞች የሚኖሩትን ሃይማኖት እስልምና እስካልጠፋ ድረስ ውጊያቸውን ጦርነታቸውን አያቆሙም ሊጥፋ ለማጥፋት ኑር አላህ ያላህ ኑር ያላህን ብርሃን የተባለ ማን ነው አልእስላም ሌላ ቦታ ላይ አልቁርአን ብለው ፈስረውታል እስልምና ያላህ ብርሃን ብሎ አላህ ገልጾታል ይሄንን ብርሃን እስልምናው ለማጥፋት ያላህ ጠላቶች ሌት ተቀን ማለት ነው ለይለ ነሃሪ ሌት ተቀን ጦርነትን ከማድረግ ለሱ ከመተንኮል ወደ ኋላ አላሉ ወሰድ الناس ሰዎችን ለማገድ ወሰድ ለማገድ الناس ሰዎችን عن سبيل الله الله መንገድ عز وجل ለማገድ كما قال الله تعالى لك الله بالقرآن ላይ እንደነገረን ولا يزالون አይወገዱም ማለት እነዚህ ኩፋሮች በአንድነት ያው
ኩፋር መካ ነበሩ በዚህ ላይ ተነሱት ማለት ኩፋር መካ ነብዩ ሰለላሁ ዐለይሂ ወሰለም እና ባልደረቦቻቸው አዛት ያደርጉ ነበር ወላ ይዛሉን አይወገዱም يقاتلونكم እናንተን የሚጋደሏችሁ ከመሆን አይወገዱም እነዚህ ኩፋሩ መካ የወረደበት ሰበብ እነሱ ቢሆኑም እንኳን የትኞቹን ኩፋሮች በዚህ ላይ ይገባሉ የነሱ መገለጫ ነው ማለት حتى ድረስ يردكم እስከሚመልሷችሁ ድረስ عن دينكم ሃይማኖታችሁ ከእስልምና ከዚህ ንጹህ ከሆነ ዲን እስላም አላህ ኑር ብሎ ከጠራው ዲን እስላም የጃሂልያ ህይወት ከገረሰሰው እስልምና ሃይማኖታችሁ እናንተን አውጥቶ እስከሚያከፍሯችሁ ድረስ አይተዋችሁም እናንተን ከመጋደል አለ ኢንስተጣዑ ተቻሉ ይላል ነገር ግን አልቻሉ አላህ እንዲህ ብሏቸዋል እነሱ በዚህ በኩል እሳት ይለኩሳሉ አላህ ያጠፋባቸዋል ማለት ኢንስተጣዑ ተቻሉ ነገር ግን አላህ ይሻው እንጂ እነሱ የፈለጉት ስለማይሆን እስልምና ላይ በዘመቱበት ልክ ቢሆን ኖሮ እኔና አንተ ባልኖርም ነበር ማለት እስልምና የሚባል ደብዛው በጠፋ ነበር እንደው ዛሬ አልহামዱሊላህ ዑለማዎች በስተዋል ዱዓቶች በስተዋል አሳቲዎች በስተዋል በፊት እንኳን ማለት ብዙ ሰዎች የዕልም ሰዎች ብዙ ባልነበሩበት ሰዓት አናሳ በነበሩበት ሰዓት ሙስሊሙ ማህበረሰብ መናጁን አቂዳውን በአግባቡ ባልተረዳበት ሰዓት እንኳን ማጥፋት አልቻሉም ማለት አሁን ይከረና ሊያጠፉ ጥረት ያደርጋሉ በማለት አነሳ በየትኛውም ይሄ ጥረት ይሄ መገለጫ ይላል ምንም እንኳን ኩፋሩ መካን በሚመለከት ቢያወጣው አላህ Subhanahu Wa Ta'ala ይሄ ባህሪ የትኛውም ኩፋሮች መገለጫቸው ነው ብለው ያነሳሉ ወይጁሉና ወጪ ያደርጋሉ ፊሰቢላህ በዚህ መንገድ ላይ ጥሩ መንገድ አይደለም እኮ የሚሄዱት እስልምናን ለማጥፋት በሚዘምቱት መንገድ ላይ ወጪ ያደርጋሉ አምዋለሁም ገንዘቦቻቸው ወአርዋሐሁም ህይወቱንም ይሰጣል እስልምናን ለማጥፋት ይጋደላል ማለት ሊሞትም እኮ ይችላል ለምን ዓላማ እንደሚጋደል አያውቅም ከሙስሊሞች ጋር ጂሃድ ያደርጋል ህይወቱንም ጭምር ይሰጣል ዓላማ የለው ሙስሊሞች ዓላማ አላቸው ለቆሙበት ዓላማ ያውቃሉ ገንዘብ ሲያወጡ ለምን እንደሚያወጡ ያውቃሉ እነሱ ግን ገንዘባቸውን ያወጣሉ ከፍተኛ ፈንድ ነው የሚደረገው በአሁኑ ሰዓት በተለይ ዩኤስኤ አሜሪካ ላይ ከፍተኛ በጀት እየወጣ እየፈሰሰ ነው ያለው ለምስኪን ለተቸገረ ሰው ምናልባት አፍሪካ ውስጥ ቢሰጡ ብዙ ችግርተኛ የሚረዱበት ቢሆነው እስልምናን ለማጥፋት ይበጅታል እስራኤል ፍልስጤም ስትመታ ዝም ብላ አይደለም የምትመታው ዓላማ አለው ዝም ብላ አይደለም ሰዎችን ምትረሽ ነው የምትገለው ማለት አታንዳ ሀገራችን ተልቆ ተሰጥቷቸው ከዛ ታደገ በልጽጓል ከሚባለው አገር ወደ ሀገራችን ይመጣል እኛም ዞን ላይ መጥቶ ነበር አይደል አንድ አሜሪካዊ መጥቶ ነበር ከነቤተሰቡ ማን ይባላል አሰማችሁ መጥቶ ነበር የተክፊር አይላቶች ማለት ሳያት ማህበረሰቡ ገብተው ከብት እናረባለን ፍየል እናረባለን ብለው በየክፍለ ሀገሩ ቋንቋውን ለምደዋል ስንተኛ ቋንቋ ቤንጃሚን የሚባል የአሜሪካ ሰው ቅርብ ጊዜ ነው ያስወጡት መጥቶ ብዙ ስራ ገጠር ለገጠር እየገባ ረዳለው እያለ ብዙ እያለ ኢንቨስት አድርጎ ተልኮ ይዞ መጥቶ ነበር በዞናችን ላይ ማለት ግን ያው ተደረሰበት በኋላ ላይ ወሊላሂ الحمد ረብረብ ተደርጎ ከሸፈ ዓላማ ማለት ነው ስለዚህ አገራቸውን ሊለቁ ይችላሉ የበለጸጉ ናቸው ያልናቸው ይመጣሉ እዚህ አፍሪካ የዳዋ ሀገር ላይ ይመጣሉ ሊረዱና አንተን እንዳመለ ያደርጓል ይቺን እስልምና ለማጥፋት ሃይማኖት አልባ ያደርጓቸው ይመጣሉ ህይወታቸውን ገንዘቦቻቸውን ይሰጣሉ ወይፋሪቁና ይለያሉ ምን አጅሊ ለሱ ሲሉ ለዚህ ዓላማቸው ሲሉ የአላህ ኑር ለማጥፋት ማለት ነው ዲያሩም አገራቸው ወአውላደም ልጆቻቸው ይነጠላሉ ከማ ሁwa ልክ እንደሆነ ወስዋል ሙሻሂድ የሚታይ እንደሆነ في عصرنا በዘመናችን አሁን ባለንበት ዘመን ባይናችን እያየነው ያለው ጉዳይ ማለት ከውጪ ስንትና ስንት ይመጣሉ ማለት የሚመጣው የሆነ ልማት ሊሰራ ከሆነ ጥሩ ነበር ይበረታታል ስለና ልማትን ያሞግሳል ግን በልማት ስመቶ ምን ሊያደርግ ነው ሊውጂው ነው አላህን ብርሃን ሊያጠፉ ከሄደት ሊያሰራቸው አሁን ሙሻሂድ የሆነ የሚታይ ነገር ነው ባይናችን እያየነው ያለው ነገር فاستهدفون ግብ ያደርጋሉ فاستهدفون ግብ ያደርጋሉ بعد الدول الافريقيه بعد የተወሰኑ الدول አገራቶችን الدول الافريقيه የአፍሪካ ውስጥ የሚገኙ አገራት ማለት አፍሪካያ አፍሪካ ማለት በአፍሪካ ውስጥ የሚገኙ አገራቶች ያው የኛም ሀገር አንዷ ነው ለምን ምስኪኖች ናቸው ድህነት አለ ጅህልና አለ በዚህ በቴክኖሎጂ በመሳሰሉ ይገባሉ ዓላማው ግን ሌላ ነው ኋላ ያዘው ሚሽን ማለት ተልእኮ አላቸው ሚሽነሪዎች ናቸው
الإفريقية والآسيوية آسيوية إسيام آسيوية دولة الآسيوية من ملاتو عند هند عندنا بنغلاديش عندنا ማይናማር በቅርብ ጊዜ የምናስተዋውሰው ማይናማር ላይ የተጨፈጨፉ ሰዎች ማለት እነዚህ ምስኪን የሆኑ ሀገራቶች ላይ ኢሲያም ላይ ምስኪን የሆኑ ሀገራቶች ላይ ይሄዳል እነ ፓኪስታን እነ ኢራን የመሳሰሉት ላይ እነዚህ ሀገራቶችን ግብ አድርገው ይመጣሉ ያደገው ሀገር ለቀው ማለት ነው فيستهدفون جب ያደርጋሉ بعد الدول የተወሰኑ ሀገራቶችን አፍሪካ አፍሪካ ውስጥ የሚገኙ አፍሪካ ሀገራቶችን والآسيوية إسيا ውስጥ የሚገኙ የኤዥያ ሀገራቶችን አለያቺ እነዚህ ሀገራቶች አፍሪካና የኤዥያ ሀገራት በደህንነት ይታወቃሉ ከሰባቱ አገሮች ማለት ነው የሱዱሃ ያካበባት የሸፈናት ያጠቆራት ማለት ነው ምን ያጠቆራት ምን የሸፈናት الفقر ድህነትና ወልጀሃል ማይምነት የተጫወተባቸው ሀገራቶች ላይ ድህነት የከበባቸው ማለት የተቆጣጠራቸው ማለት በድህነት የሆነ ነገር አንተ ተከሰጣቸው ወዛ ተሸነግራቸዋል ማለት ዘይትና ዱቄት ካመጣ ወዛ ይሸነግራሉ ማለት ነው ለምን ድህነት አንገላቷቸዋል የሆነ ፌቨር ያመጣና ይሰጣል ያንን ዱቄትና ዘይቱ ሲያዩ ለምን ምስኪኖች ናቸው ዳሃዎች ናቸው ስለዚህ ድህነታቸውን ለማሸነፍ ሃይማኖት አይደለም ሌላም ነገር ሊከፍል ይችላል ወደ ተራራ ጊዜ ከባድ ነው አላህ ይፈትናል ወልጃሉ ማይምነት እነዚህ አገራቶች በድህነትና በማይምነት የተከበቡ ማለት የሱዱ አይከበባት የሸፈናት የሆነችው ድህነት የተንሰራፋባት ማይምነት የተንሰራፋባቸው የሆኑ የኤዥያና የአፍሪካ አገራቶችን አልመው ይመጣሉ ኢላ ሲከልግን አንነው እነሱ ከተሽሩ በርግጥ ከሽፏል አልተሳካላቸው በእነሱ አካይድማ ቢሆን ብዙ ሰው ከፍሮ ነበር في تشويه በማንቋሸሽ ላይ አቂደት ሙስሊሚን የሙስሊሞችን አቂዳ በማንቋሸሽ ላይ ከሽፏል አልተሳካላቸው ለምን فإن الإسلام اسلمنا يعلو يبلا يሆናል ولا يعلى عليه بس ላይ يبلا ይኮንበት ማንንም አካል የበላ እስልምና ላይ ሉን ቢል አይሳካለትም ማለት አስበው ነበር እነሱ ሙስሊሙን ያፋር ያኒ እንደምናየው ያኒ እስራኤል ምሰራው ግን አይዶች ይሰሩት ተንኮል ከባባድ ወንጀሎች ያን ጻራቶች እንኳን ሳይቀሩ የሚወስዱት እርምጃ አልሳካሲል የሚሰጡት ገንዘብ ምን አልሳካሲል በጉልበት ደግሞ ይመጣል ስለዚህ ስለምንና ምንድነው ያልተሳካው ምክንያት አላህ ቃል ገብቷል ያንድ ሚሽነሪ አራማጅ ሆኑ የሙከፊራት አይሎች እነዚህ የሚያጠፉ አካላቶች የሚያመጡት ዱቄትና ዘይት ስለምናን የሚያክል ነገር አይንበረክክም የሚፈተሩ ሰዎች ሊኖሩ ማለት فإن الإسلام اسلمنا يعلو يبلا يهونات ولا يعلى عليه بس لا يبلا يكون بكر لمن مصداقا لقول تعالى الله نجد ሲባል ይላል ያው በሰዓቱ ስለሄደ የመጀመሪያው ማብራሪያ እንደነገርኳችሁ መግቢያም ስለሆነ ብዙ እንቆያለን ብለናል በዚህ ፍጥነት ኢንሻአላህ ከዚህ በኋላ ያሉትን ነገውን ጨምሮ እንቀጥላለን አላህ Subhanahu Wa Ta'ala ሰማነው የተጠቃሚ አድርገን የቁርአን አንቀጹ ማብራሪያ ስለምንፈልግ ነገ እንቀጥላለን እዚህ ላይ በዚህ አቆማለሁ ወላሂ ተውፊቅ ወሰላሙ አለይኩም ወራህመቱላህ